ደርሻለሁ በቃ አንተ ማን እንዴ? ወይኔ ይቅርታ አላየሁሽም። የኔት ይቅርታ ትላለህ እንዴ? ሰው ላይ እየተፋ ምን አይነት ስነ ምግባር ነው? ይቅርታ እሺ፣ የኔ እናት በጣም ይቅርታ። በይ አሁን እቺን አምጫት። ታያ በቃ ተናደጂ። በቃ ጦስሽን። እኔ እኮ ያሳዘነኝ ያልካለ ያልኩን ብር እኮ ይዞብኝ ነው ሄደው። አይዞሽ በእናትሽ እንደዚህ አትሁኝ። ብራዘርም እየመጣ ነው። በቃ የሆነ ነገር እናደርጋ። ይሄ ለወንድሜ ያልከኝ ቦታ እኮ ደርሻለሁ። ወደ ውስጥ ግባ። እሺ መጣሁ። በቃ ፊቴን ታጥቤ መጣሁ። አዎ ደርሰሽ ነኝ። ምን ነው ቆየ አንተ? ቆየው በወንድሜ ደግሞ ያልከኝን ብር እኮ አስገብቼልሃለሁ። አስገባህልኝ? ከየት አመጣ? እባክህ የሆነ ስራ ተፍተፍ ብዬ ነው። እሱን ተወውና ፍቅረኛዬን አስተዋውቃለሁ አላልኩኝም? እንዴት አለ አለች እኮ የሆኑ ልቦች ታች ስፍራ ሰረቋት መሰለህ። የት? እዚህ ታች እኛ ስብ እቺ ደግሞ ምን ትሰራለች? እዚህ እየተከታተለች ነበር እንዴ? ዴቭ አንተ ነበርክ እንዴ ሰረካት? ሄኒ እሱ እኮ ነው ቅድም የሰረቀኝ ሌባ። ምን እየተካሄደ ነው? ወንድሜ እሷ ናት እንዴ ፍቅረኛ? ወንድሜ አንተ ነበርክ የሰረካት? ቅድም ብር ያስፈልገኛል ብለህ ስትጨናነቅ ሰምቼ እኮ ነው። በዛ ላይ አንተ ብዙ ነገር ሆነልኛል። ለአንተ እቺ ነገር አለማድረግ ደግሞ በጣም ስለከበደኝ ነው። እና እኔ ሰርቃ ይዘልኛ ብያለሁ። እሺ ይቅርታ። እሺ ንብረቴ ሴት አለ? ይኸው አለ፣ አንድም አልጎደለም። እሺ ብሩና ቦርሳውስ? የእሷን ብር ነው ለአንተ የላኩልህ። ይቅርታ እህቴ። የኔ ፍቅር ምን ያወራጭሃል? አገባሽ እንዴ? አዎ መች ተፈተ ነው? ዛሬ አያስቅም ግን? ምኑ? በተፈታውበት ቀን ድጋሚ መታሰሪ። ገና ከመውጣት ወንጀል ሰራ? አንቺ አግብተሽ አገኘውሽ ጨለማ ውስጥ ታሰርኩ ማለት አይደል? ፍቅረኛ የነበረች ሴት ብርሃን ውስጥ እንደሆነች አስበህ ተጽናና። እስኪ ሞክራለሁ። ለመሆኑ ማንን ያገባሽ? እኔን። በኔ ላይ ሌላ ሰው ይሆን? ያንተን ጥፋት የኔ አድርጌ በታሰርኩ? ለሱ በጣም አመሰግናለሁ። ለዚህ እኮ ነው ውድ የሆነ ጠበቃ ቀጥሬ ያስፈታው። ስለዚህ ዝም ብለህ ነፃነትን አጣጥ። ለጠበቃው ግን ስንት ከፈልክ? ምን ያደርግልሃል? አደራዬን በስንት እንደገዛ ለማወቅ ፈልጌ። ለጠበቃው ስንት ከፈልከው? 65 ሺህ ብር። የኔ ፍቅር ማለቴ የኔ ድሮ ፍቅር ብዙ ኢንቨስት አድርጌብሽ ነበር፣ አከሰርሽኝ። አም ሶሪ። ፍቅርን በ65 ሺህ ብር በዲናር ቢመነዘር ስንት ይሆናል ግን? እንዴ ጆዬ ተፈታሽ እንዴ? አዎ ታሪ ተፈታሁ። አረ በጣም ብዙ የተቀየረ ነገር አለ። ነይ ከተሞላ አስጎብኝሽ። የዱባይ ሴቶች ተመኝተው ያጡት፣ የቻይና ሴቶች ሳያገኙ የቀሩት እጃችን ገብቷል። ጠቆር ካለ ማኪያቱ ዋጋ ያነሰ እየገዛችሁ አረ ጆ እየመጡ ነው። አምልጥ። ቤት በኩል ነው የምንሰራው። እንዴ ቆይ ወዴት ነው የምትሮጠው? ጠብቀኝ። ታለው ሲሌ ነበር ባጣው ዳጂት ሎይን በር አላወኩሽም። ማሂዲን ብሏ ሳቅ ነው ዘመዷ የምትባለው ልጅ ረሳት። ማሂላላ መሳቅ ነው አመሏ። የምር አንቺ ነሽ? ስስቅ ትዝ አልኩ አይደለ? ማሂላላ ምንድነው ዱርጫ? አትሌት ወክ እንዴ? አረጉኝ በእናትሽ። ክንዴ ቡቲክ እኮ ከፍቻለሁ። ክንዴ ቡቲክ ማለት? ይሄውልሽ። እንዴት? እንደ ድንገት ሳላስበው የክፍላችን ሰቃይ ተማሪ መንገድ ላይ ቀሚስ ነጋዴ ሆነ ቢባል ማን ያምናል? እኔም በግድ ነው ያመንኩት። ያው ህይወት እንደዚህ ናት። ትላንት ባሰብሽው ሜዳ ዛሬ አቆመኝ። በጣም ከባድ ነው መሯሯጡ። ከባድ ብቻ። ተረጋግቶ ለመኖር ተምረን በልቶ ለማደር መሯሯጥ ምን ይሉታል? ህይወት። አንቺስ ግን ማሂላላ ምን ላይ ነሽ? እኔ እንኳን የአባቴን ድርጅት እያስተዳደርኩኝ ነው። እኔ ኑሮን ለማሸነፍ፣ አንቺ ደግሞ ውፍረት ለመቀነስ ነው ሩጫችን። አይ አንተ ሳቅሽ እንደ ድሮ ነው፣ አልተቀየረም። ሳቅሽን ፍሪጅ ውስጥ አስቀምጠሽ ያኖርሽ ነው የሚመስለው። አይ ጆዬ ያ ሁሉ እውቀት በቃ እንደዚህ ባክኖ ቀረ። እንግዲህ እውቀቴን ጊዜ ከወደቀበት ያነሳው ይሆናል። ልክ ነህ ጆዬ። አረ ከሰው ግቢ እንውጣ። እንደፊት ባይሞቀው ደጅ እያየች ነው። ልታወራ ፈልጋለች መሰለኝ። ታያት። እኔ ላወራት አልፈልግም። ለምን? አሁንም ትወዳታለህ እንዴ? አረ እንደዛ እንኳን አይደለም። ስለዚህ ሂድና ሳትርቅ እንደማትፈልጋትና እንደተውካት ንገራት። እሺ መጣሁ።
እንደምትመጣ እርግጠኛ ነበርኩ። ለምን ትረብሽኛለሽ? ፍቅረኛ ቆንጆ ናት። በእናትሽ ተይኝ። ቆይ ምን ነበረበት ትንሽ ብትታገሰኝ? በወደድኩሽ ልክ ነበር እኮ ስትገፊኝ የነበረው። ረስተሽው ነው? ስትሄድ ነው ያላንተ ጎዶሎ መሆን የገባኝ። ምን ያረጋል? የገባሽ በጣም ከረፈደ በኋላ ሆና። ይገባኛል፣ ግን እኮ አሁንማ በአንቺ ያለቀስኩትን አይቶ በእሷ እየካሰኝ ነው። የምርህን ነው? አዎ፣ አንቺን እንዲያስተወኝ እኮ ያልተሳልኩለትና ያለመንኩት ታቦት አልነበር። እና ጸሎት የሰመረ እያልከኝ ነው? ቀላል ሰመረ መሰለሽ? እውነትም ቆርጦልሃል። ሲተውት የማይተው እኮ ማንም የለም። ለማንኛውም ቸልተኝነትሽ ሌላም ሰው እንዳያሳጣሽ ሌላ ጊዜ ልብሽን ከራስሽ አስማሚ። የጀመርሽውንም መጨረስ ይልመድብሽ። እየጠበቀችኝ ስለሆነ ልሂድ። ኧረ ቀስ፣ በሩን ልገነጥሉት ነው እንዴ? እንዴ ማን ነው? ክፈቺ በሩን። ምን ልትሆን ነው? ልቀቀኝ ወደዛ። ልቀቀኝ ያልኩ አሰብ ቤት ትለጎማለህ። እናቴ ቤት መተህ ደግሞ ጀግና ያጮትካል አይደል? እናትሽ ከመምጣቱ በፊት ልብስሽን ያዥና ወደ ቤታችን እንሂድ። አልሄድም። እኔ መጣሁባት እንጂ እኮ እሷ አልያዘችኝም። እሺ ቆይ ምን ሆንኩ ነው የምትይው? አይ አሁን እንኳን ጥፋትን አምና አይደለም የመጣኸው። እዛ ቤት ውስጥ ምንድን ነው የጎደለሽ? እስቲ ይሄ ነው ብለሽ ተናገሪ። የሚስትነት ስሜት እንዲሰማኝ የሚያደርግ ባል፣ የባልነት ስሜት የሚገባው ወንድ ነው። ምንድን ነው የምታወሪው? ቆይ አንተ መች ነው የሚገባ? ስለ ሰው ስሜት መጨነቅ የምትጀምረው መች ነው? ለምን ነገሩን ታወሳስበዋለሽ? በግልጽ መናገራችን። በቃ እዛ ቤት ውስጥ ምንም ደስታ የለኝም፣ ብቸኝነት ይሰማኛል። ድምፅህን እንኳን እኮ የምሰማው አምባገነንነት ልታሳየኝ ስጮህ ብቻ ነው። በቃ ይሄ ነው ማይ። ኮሽ ባለ ቁጥር እየሮጥሽ ቤተሰብ ጋር ትምጪ እባክሽን። እንደ ልጅ ያርግሽ። ይሄ እኮ ህይወት ነው። ተነጋግረን መፍታት የምንችለውን ነገር አታካብጁ። ተኮፍሰህ ተቀምጠመሽ በስርዓቱ አይተኸኝ ታውቅና። እሺ አይሻለሁ። አሁን እንሂድ። እሺ ልብሶቼን ይዤ ልምጣ። አይ ዳዬ አባዬ ምን ውስጥ ጨመርክ? ጄሪ ወይኔ ምን ሆና ነው? የት አለ? ምን ሆነሽ ነው? ምን ነው? ልብሱን ሄኖክ መጣ። ለጥቂት አመለጥኩት። ያለዚህ ቤት ምን እንደሚፈጠር ታውቂያለሽ አይደል? አንቺ እንደዚህ ከምትሳቀቂ ለምን አይቀርብሽም? የበሰበሰ ዝናብ አይፈራም ብዬ ነው። አንድ ገብቼበታለሁ ብዬ ነው። እሱ ነው መሰለኝ መጣ። የኔ ፍቅር ምን ሆነሽ ጸራሽ ዝም ብለሽ ነው የገባሽው? እንትን እቃ ኩረስቼ ነው። እሺ ያመጣኸኝ ሙዝ አማረኝ ትያለሽ። በቃ ደህና ነገር አያምርሽም ማለት መቼ ይሄን አልኩ? እኔ አማረኝ ጠቃጠቆ ነው እንዴ? ጠቃጠቆ እኔም እንዳማረኝ ታውቂያለሽ። አንቺ እውነት የምታወሪበት ቀን ማለት ምን ለማለት ፈልገህ ነው? ፍቅር በእውነት እንጂ በውሸት አይገነባም። ምንድነው ፍላጎትሽ? ደግሞ ዛሬ መፈላሰፍ ጀመርክ? ቆይ እንደ ሌሎች እርጉዞች ከእንግሊዝ አፈር ከአሜሪካ አዋራ አምጣልኝ ማለት ነበረብህ። እስከ መቼ ነው እማትወልጂውን ነገር የምታረጊው? ወይኔ ከቅጣቱ ሁሉ ቅጣት ምን እንደሆነ ታውቂያለሽ? ውሸት እየነገሩ እውነት እንዲጠብቁ ማድረግ። ሄኒ አንተን ለመያዝ ያለኝ አማራጭ ይሄ መስሎ ብቻ አይታይ። ይቅርታ እነግርሃለሁ እያልኩ ለሌላ ጊዜ ለስጋሽ እንኳን ባይሆን ነፍስሽን አትበድያት። እግሯ ከመውጣቷ ነው የደወልኩልሽ። ኧረ እባክህ እንዴት ስልችት እንዳለችኝ ያልገባሽው። የምትጨቃጨቅ ሴት በጣም ነው የምትቀፈኝ። ብቻ ምን አለፋሽ ፈጣሪን ከሷ እንዲያለያየኝ ብቻ ነው ስጸልይ ማድረው ሙሉ። ቆይ ለምን አትፈታትም? ቀላል ፈታታለሁ የኔ ቆንጆ። አንቺ ያለሽልኝማ ከሷ ጋር ስደረቅ አልኖርም። ኦ የኔ ፍቅር፣ ለዚህ እኮ ነው የምወድህ። ክፉ ነገር እኔም እወድሻለሁ። ማታ እመጣለሁ እና አዳር ከአንቺ ጋር። ቆይ እደውላለሁ። አትቀማኝ የቀኑ አልሄድሽም እንዴ? አይ በቃ ረስቼ ልወስድ ነበር የመጣሁት። ቆየሽ ከመጣሽ? ማለቴ ያረፈደብሽም? ረፍዷል፣ ግን ምን ማድረግ ይቻላል? ማታ ምን ስራ ታድራለህ? አዎ ስራ በዝቶ እኮ ማስረዳት አይጠበቅብህም። ያው ስቆይ እንዳታስቢ ብዬ ነው። አላስብም። ባስብም አንድ ነገር ነው። ማለት ምን ማለት አለው? ስራ አይደል የምታድረው? እሱማ ልክ ነሽ። ያው ማለቴ ሞኛ አፍቃሪ። አይ ፍቅር እንዲህ ነው የሚያደርገው? ለጎዳ እንደገና ስንቷ ሴት ትሆን እያየች እንዳላየች እየሰማች እንዳልሰማች የዘመመ ጎጆዋን ልታቀና የምትዳክረው። ግን አንዳንዴ ምሰሶ የተናጋ ቤት ቢጣርለትም እየተወዘወዘ ይቆይ ይሆናል እንጂ ከመፍረስ አይድንም። ግን